በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የቅዱሳን መላእክት ወዳጆች እንደምን አላችሁ? እንኳን ለታላቁ መልአክ ለሊቀ መላእክት ቅዱስ ሩፋኤል ለወርሃዊ መታሰቢያ በዓልና ለታላቁ ጾም የመጀመሪያ ሳምንት ዘወረደ የፍጻሜ ዕለታት በሰላም በጤና ደረሳችሁ። አሁን ያለንበት ሰዓት ስሜቱ ይለያል። ለ5 ቀናት ሰውነታችንን ስንቀጣ ስንሰግድ ከምግብ ተከልክለን ስንማጸን ቆይተናል። እነሆ ዛሬ የሳምንቱ ማብቂያ ላይ ደርሰናል። ዛሬ ዓርብ ናት። የሰሞኑን የንስሐ እንባችንን አምቀን የመጨረሻዋን ስግደት የምንሰግድባት ዕለት። ቀጣዩን 2 ቀናት ቅዳሜና እሁድን ደግሞ በእረፍትና በምስጋና የምናሳልፍባት የሽግግር ድልድይ ላይ ቆመናል። በዚህ ልዩ ዕለት ልባችን በጾም ተቀጥቅጦ እያለ የልቦና ሐኪም የሆነው የተሰበረውን የሚጠግነው የጭንቅ ቀን ደራሹ መልአክ ቅዱስ ሩፋኤል ከፊታችን ቆሟል። በዚህ መንፈሳዊ ጉዞ አብረን እንጓዝ። ስለ ጾማችን ፍጻሜ፣ ስለ ሰንበት ክብርና ስለ ፈዋሹ መልአክ ቅዱስ ሩፋኤል ድንቅ ታሪክ እያወጋን ነፍሳችንን እንመግብ። ወዳጆቻችን፣ ዘወረደ ብለን የጀመርነው ሳምንት እነሆ ሊጠናቀቅ ነው። ዘወረደ ማለት ወረደ ማለት ነው። ማን ወረደ? የዓለማት ጌታ፣ የማይመረመረው በሰማይ ዙፋኑ ላይ የሚቀመጠው አምላክ ስለኛ ፍቅር ሲል ወደዚች ምድር ወረደ። እግዚአብሔር ሰው የሆነበት፣ ሰውም እግዚአብሔርን ያህል ዘንድ የተፈቀደበት የፍቅር ሳምንት። በዚህም ጾም ብዙዎቻችሁ ለእግዚአብሔር ብዬ ስለ ኃጢአቴ ብዬ ብላችሁ ሰውነታችሁን አድክማችኋል፣ በጉልበታችሁ ሰግዳችኋል። ዛሬ ግን ልዩ ቀን ናት። ዛሬ በኦርቶዶክሳዊት ቤተክርስቲያን ሥርዓት መሠረት በሳምንት ውስጥ ስናደርግ የነበረውን የስግደት ተጋድሎ የምናጠቃልልባት የመጨረሻዋ ቀን ናት። ለምን ቢሉ ቀጣዮቹ ቀናት ቅዳሜና እሁድ ሰንበት ናቸው። በኦርቶዶክሳዊት ተዋሕዶ ዶግማና ቀኖና መሠረት ቅዳሜ ቀዳሚት ሰንበት እንዲሁም እሁድ ሰንበተ ክርስቲያን እሁድ የድህነት ቀናት ናቸው። በእነዚህ ቀናት የኃጢአት ማስተሰሪያ ስግደት አይሰገድም። ጾምም ቢሆን እንደ ሳምንቱ ቀናት እስከ 6 ሰዓት ወይንም እስከ 9 ሰዓት ወይንም ደግሞ ፀሐይ እስክትጠልቅ ድረስ መጾም እስከ ማታ ድረስ መቆየት አይቻልም። ስለዚህ ዛሬ ዓርብ ጀንበር ሳትጠልቅ በፊት ጌታ ሆይ የቀረብኝን ዕዳ እንደ ቸርነት ተውልኝ፣ የጎደለውን ሙላልኝ ብለን የምንደፋበት የምንሰግድበት የዘወረደ የመጨረሻው ሳምንት ዕድል ነው። እናም ልክ በዚች በተጨነቀችና በተጠበበች ሰዓት ፈዋሹ መልአክ ቅዱስ ሩፋኤል ብቅ ይላል። እንዴት ያለ አጋጣሚ ነው! ሰውነት በጾም ሲደክም፣ ጉልበት በስግደት ሲዝል በርቱን ያለውላችሁ የሚል የመላእክት አለቃ ድምፅ ይሰማል። ቅዱስ ሩፋኤል ማለት ሩፋና ኤል ከሚሉ 2 ቃላት የተገኘ ሲሆን ትርጓሜውም እግዚአብሔር ፈወሰ ወይንም እግዚአብሔር ፈውስ ነው ማለት ነው። ዛሬ በጾም ለደከመች ነፍሳችን፣ በንስሐ ለተሰበረው ልባችን ፈውስን ይዞ በየካቲት ወር መታሰቢያው ወደ ቤታችን መጥቷል። እስቲ ከዚች ዓለም ጫጫታ ወጣ እንበልና ወደ ሩቅ ዘመን ወደ አስደናቂው የቅዱስ ሩፋኤል ታሪክ እንሂድ። ስለ ሩፋኤል ስናነሳ አእምሯችን የሚሮጠው ወደ መጽሐፈ ጦቢት ነው። ይህ ታሪክ እንደ ፊልም በአይነ ህሊናችሁ ይታያችሁ። አባት ጦቢት ደግ ሰው ነበር። በምርኮ ሀገር እየኖረ የሞቱትን ወገኖችን የሚቀብር የተራቡትን የሚያበላ ጻድቅ ሰው ነው። ነገር ግን ፈተና መጣበት። አይነ ስውር ሆነ። ዓለም ጨለመችበት። የሚረዳው ጠፋ። ሀብቱ አለቀ። በዚች ጭንቅ ውስጥ ሆኖ ልጁን ጦቢያን ጠራውና ልጄ ሆይ በሩቅ አገር ያስቀመጥኩት ገንዘብ አለና ሄደህ አምጣ፣ ነገር ግን መንገድ የሚመራ ታማኝ ሰው ፈልግ አለው። የተወደዳችሁ ወገኖቻችን፣ የእግዚአብሔር ሥራ እንዴት ድንቅ ነው! በሰው አምሳል መንገድ መሪ መስሎ የመጣው ያ ወጣት ማን ነበር? እርሱማ ሊቀ መላእክት ቅዱስ ሩፋኤል ነበር። ነገር ግን ማንነቱን ፈጽሞ አልገለጸላቸውም ነበር። አንዳንዴ እግዚአብሔር መላእክቱን በሰው አምሳል እየላከ ይረዳናል፣ እኛ ግን አናውቅም። እነሆ መንገዱ ተጀመረ። ጦቢያና ቅዱስ ሩፋኤል ጉዞ ጀመሩ። በጤግሮስ ወንዝ ሲደርሱ አዞ የሚመስል አንድ ግዙፍ ዓሣ ሊውጠው ጦቢያን አነጣጠረ። ጦቢያ ደነገጠ፣ ጮኸ፣ ጌታዬ ሆይ አድነኝ አለ። በዚህ ጊዜ የመልአኩ ኃይል ተገለጠ። አትፍራ፣ ያዘው፣ አውጣው አለው። የፈሩትን ነገር መድኃኒት የሚያደርግ መልአክ ዓሣውን አውጥተው ለእኛ ታላቅ ምስጢር የሆነውን ጉበትና ሐሞቱን ያዙ። ነገር ግን ይህ ብቻ አይደለም። ቅዱስ ሩፋኤል የጋብቻ ቤት ፈዋሽ ነው። ሳራ የምትባል አንዲት ሴት ነበረች። ያገባችው ባል ሁሉ እየሞተባት 7 ባሎች ሞተውባት በሐዘንና በስድብ ትኖር ነበር። አስማንዴዎስ የተባለ ክፉ ጋኔን ትዳሯን ይበጠብጥ ነበር። ዛሬም በዘመናችን ትዳራቸው የታወከ መውለድ ያልቻሉ ስንቶች ናቸው። ቅዱስ ሩፋኤል ለጦቢያ ነገረው፣ ይህች ሴት ለአንተ ትሆናለች፣
አትፍራ አለው። በአሳው ጭስ ጋኔኑን አባረረለት፣ ትዳሯን ባረከ፣ ማኅፀኗን ፈታ። ጉዞ ሲጠናቀቅ ወደ አባት ጦቢት ተመለሱ። የዕድሜ ልኩን ሲመጸውት የኖረ ነገር ግን ብርሃን የራቀው አባት ጋር ደረሱ። ቅዱስ ሩፋኤል የያዙትን የዓሣ ሐሞት ቀቡት አላቸው። በቀቡትም ጊዜ እንደ ቅርፊት የሆነ ነገር ከዓይኑ እየተቀረፈ ወደቀ። አባት ጦቢት አየ፣ ልጄ ጦቢያ ብሎ አቀፈው። ቤታቸውን በደስታ ተሞላ። በመጨረሻም ይህ ደግ ሰው ማንነቱን ገለጸ፣ እንዲህም አለ። የቅዱሳንን ጸሎት ከሚያሳርጉ ከክብር ዙፋን ፊት ከሚቆሙ ከሰባቱ ሊቃነ መላእክት አንዱ እኔ ሩፋኤል ነኝ። ይህ ምን አይነት ግርማ ነው! ምን አይነት ክብር ነው! ሰማያዊ መልአክ በሰው ተመስሎ ቁስልን ጠግኖ ብርሃንን መልሶ ትዳርን አክሞ ሰላምን ሰጥቶ ወደ ሰማይ አረገ። ኦርቶዶክሳውያን ቅዱስ ሩፋኤል ዛሬም አለ። ቅዱስ ሩፋኤል ሆይ አንተ የልብን ትርታ ታውቃለህ። አንተ መራሄ መንገዱ ለጦቢያ የጦቢያ መንገድ መሪ ነህ። ዛሬም መንገድ ለጠፋብን በኑሮ ውጣ ውረድ ግራ ለገባን ለእኛ መንገድ ምራን። አንተ ፈታሄ ማኅፀን ማኅፀንን የምትፈታ ነህ። ልጅ አጥተው ለሚጨነቁ በሐኪም ቤት ደጅ ለሚጠኑ እህቶቻችን ዛሬ ጽንስን አብስር። አንተ የዓይነ ስውራን ብርሃን ነህ። የልቦናችን ዓይን በኃጢአት ታውሯልና እባክህ በምልጃ ክንፍ ዳሰን። እስቲ በምናባችን ወደ ሦስተኛው ሰማይ እንሂድ። እዚያ ቅዱስ ሩፋኤል ከሚካኤልና ከገብርኤል ጋር ሆኖ ለዓለም ይጸልያል። ጌታ ሆይ ስለፈጠርከው ሰው ብለህ ማረው፣ ስለ ማኅፀነ ፍሬዎች ብለህ ማረው፣ ስለ ሽማግሌዎች ጉልበት ብለህ ማረው እያለ ይሰግዳል፣ ይማልዳል። ፈጣኑ መልአክ ቅዱስ ሩፋኤል ሆይ ክንፍህ ከነፋስ ይፈጥናል፣ ምልጃህ ከእሳት ይሞቃል። ሩሩ ነህ፣ ለሰው ልጆች አዛኝ ነህ። ስለ ስምህ በተጠራው ጸበል የሚፈወሱት ስንቶች ናቸው! በስዕል ፊት ቆመው እፎይታን ያገኙት ስንቶች ናቸው! ንጉሡ ቴዎዶሲዮስ ሳይቀር ቤተ ክርስቲያንህን አንጾ በረከት ያገኘው ባንተ አይደለምን? በዓሣ ነባሪው ጀርባ ላይ ቤተ ክርስቲያን ተተክሎ ሕዝቡ ሳይሰምጡ ቅዳሴ ቀድሰው እስኪወጡ ድረስ ያረጋጋህ ጸጥታ የሆንክ መልአክ አንተ አይደለህምን? የተወደዳችሁ የአምላክ ቤተሰቦች አሁን ልባችሁ ምን እያለ ነው? የዘወረደ ጾም ድካም በሩፋኤል ጸሎት እየታደሰ አይደለምን? ዛሬ አሁን በዚህች ሰዓት አንድ ነገር እንድታደርጉ እጋብዛችኋለሁ። ወደ ሊቀ መላእክት ቅዱስ ሩፋኤል እንጩህ፣ አንዳችን ስለ አንዳችን እንጸልይ። አሁን ከዚህ ቀጥሎ የሚቀርበውን የወርሃ የካቲት የቅዱስ ሩፋኤልን ድርሳንና ተአምር በጥሞና እንድታዳምጡ እንጋብዛችኋለን። የቻላችሁ በቤታችሁ ሻማ አብርታችሁ ወይንም በጸጥታ ሆናችሁ ይህንን ድርሳን አዳምጡ። መልአኩ ቅዱስ ሩፋኤል ሐዘናችሁን ወደ ደስታ፣ በሽታችሁን ወደ ጤና፣ ጭንቀታችሁን ወደ ሰላም ይለውጥላችሁ። የዘወረደ ጾም በረከት፣ የቅዱስ ሩፋኤል ረድኤት ከሁላችንም ጋር ይሁን። የጌታችን ቸርነት፣ የድንግል ማርያም አማላጅነት፣ የቅዱስ ሩፋኤል ተራዳኢነት አይለየን። መልካም የረፍትና የበረከት ጊዜ ይሁንላችሁ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘየካቲት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን የካቲት 13 ቀን የሚነበብ የታላቁ መልአክ የቅዱስ ሩፋኤልን ድርሳን እንጀምራለን። ስሙን የሚጠራ የተከዘ ሐዘንተኛን ያጽናና ዘንድ ከወንድሞቹ መላእክት ጋር እግዚአብሔር ወደ ወደደው የሚልከው የዚህ ታላቅ መልአክ ቅዱስ ሩፋኤል ጸሎቱና በረከቱ በቅድስት ቤተ ክርስቲያኑ ከተሰበሰቡ ወዳጆቹ ጋር ዘውትር በየዘመኑ ይሁን ለዘላለሙ አሜን። በእውነት የተወደዳችሁ ወንድሞቼ ሆይ የዚህ የታላቁ ሊቀ መላእክት ቅዱስ ሩፋኤል ገናንነቱንና ሹመቱን፣ ትዕግስቱንና ቸርነቱን፣ ቅንነቱን አስተውሉ። ለቅዱስ ሩፋኤል ከእግዚአብሔር ዘንድ የተሰጠውን ይህን ገናንነቱንም እኔ አባታችሁ ዮሐንስ አፈወርቅ እነግራችኋለሁ። አባታችን አዳም እግዚአብሔር ባዘጋጀለት በገነት በተድላ ሳለ እግዚአብሔር የብርሃን ልብስ አለበሰው፣ መንፈሳዊ ሥልጣንንም ሰጠው፣ ሕያው አደረገው፣ ከአካሉም ረዳት ፈጠረለት። ስሟንም ሔዋን ብሎ ጠራት። በገነት ምስራቅ አኖራቸው። ከአምላክ በሚገኘው ነገር ሁሉ ደስ ይላቸው ዘንድ ያለመከልከል ሰጣቸው። ከእርሷ እንዳይበሉ በአንዲት ዕፅ ብቻ ወሰነባቸው። ትእዛዙን ቢጠብቁ የዘላለም ድህነት፣ ባይጠብቁ ግን ሞት እንዲፈረድባቸው ነገራቸው። ከእግዚአብሔር ዘንድ የተሰጠች የአባታችን አዳም የክብሩን ገናንነት ሰይጣን ባየ ጊዜ በክፉ መበረታታት ድል የሚነሳበትን ነገር ማሰብ ጀመረ። በሥጋ ከይሲም ተሰውሮ በክፉ መበረታታት መጣ። ወደ ሔዋንም ዘንድ ሄዶ ሽንገላን በተመላ አንደበት የሰማይና የምድር ንግሥት ሆይ እንዴት ነሽ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ስለምንድን ነው አላት።
ሔዋንም ከገነት ዛፎች ሁሉ እንበላለን፣ ነገር ግን እግዚአብሔር ሞትን እንዳትሞቱ ከአንዲቷ ዛፍ ፍሬ ግን አትብሉ ብሎናል አለችው። ይህ የረከሰ ርጉም ዲያብሎስም ዓይናችሁ ተገልጾ ክፉና ደጉን ትለያላችሁ፣ እንደ አምላክ ትሆናላችሁ እንጂ ክፉ ሞትን አትሞቱም ብሎ ከበለሱ ዛፍ ፍሬ ትበላ ዘንድ አስጎመጃት። ፈጥናም ከዛፉ ፍሬ በልታ አባታችን አዳምን አበላቸው። ከጌታቸው እግዚአብሔር ትእዛዝ የወጡ እናታችን ሔዋንና አባታችን አዳምም ከብርሃን ልብስ ተራቆቱ፣ ሁለቱም ከገነት ተሰደዱ። ከዚህ በኋላ አባታችን አዳም ሚስቱ ሔዋንን አወቃት። ያን ጊዜም የዲያብሎስ ሰራዊት ከሚስቱ ሔዋን ማኅፀን የአዳምን ዘር ያጠፋ ዘንድ በጽንስ በሽታ ተመስለው ተነሱ። ስለዚህም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን መርጦ ከሌሎች ይልቅ የሰውና የእንስሳን ማኅፀን ይፈታ ዘንድ ሥልጣንን ሰጠው። ለድኩማን የሚያዝን የተበደሉትንም የሚበቀልላቸው ልዑል እግዚአብሔር ይህን ሥልጣን ባይሰጠው ኖሮ ከዲያብሎስ ሰራዊት አጋንንት ሾተ ላይ የሐኬት ቁራኝነት የተነሳ ይህ ዓለም ያለ ፍጥረት ምድረ በዳ ሆኖ በቀረ ነበር። እርጉም ዲያብሎስ ከኃጥአን ማኅፀን ከሚገኙ ልጆች በቀር ደጋግ ጻድቃን እንዲፈጠሩ አይሻምና። ስለ ታላቁ ሊቀ መላእክት ቅዱስ ሩፋኤል ይህን ያልኋችሁም እርሱ በቀደመ ማዕረጉ በሰማያት ያሉትንና የቅዱሳንን ማደሪያ መክፈቻ ሁሉ የያዘ ነውና። ስለ ገናንነቱና ስለ ክብሩ ስለ የዋህነቱም ነገርኋችሁ። ከጦቢት ልጅ ጦቢያ ጋር እንደ ታዛዥ ወዳጅ ሆኖ ብዙ ቀናትን በወንድምነት በምድር ላይ ተገልጿል። ስለ ርኅራኄውም ሰዎች ምሕረትን ብዕልና ክብርን ያገኙ ዘንድ ይልቁንም የመካኖችን ማኅፀናቸውን ይፈታ ዘንድ ወላዶችም ያለ ጽኑ ምጥ ይወልዱ ዘንድ ወደ እግዚአብሔር ቀርቦ እንዲለምን እነግራችኋለሁ። በመላእክትና በደጋግ ሰዎች ዘንድ በዚህ የታወቀ ነውና። ዳግመኛም የሊቀ መላእክት ቅዱስ ሩፋኤል ስሙን በጠራችሁበት በችግራችሁ ጊዜ ይረዳችኋልና አክብሩት። ስሙንም በጠራችሁት ጊዜ ፈጥኖ ይደርስላችሁ ዘንድም ውደዱት። ቴዎዶሲዮስና ዲዮናስዮስ የዚህ ዓለም ድሆች ሲሆኑ ችግራቸውን አስወግዶ ሞገስን ብዕልን ክብርና ሥልጣንንም ሰጥቶ ከፍ ከፍ እንዳደረጋቸው አስቀድሜ የነገርኋችሁን አላስተዋላችሁምን? ይህ ገናና ሊቀ መላእክት ቅዱስ ሩፋኤል እስራኤል በፍልስጤም እጅ ተይዘው ሳሉ ከእግዚአብሔር ተልኮ ብዙ ዓመታትን ያለ ልጅ መካኖች ሆነው ለኖሩ ለማኑሄና ለሚስቱ ያደረገላቸውን አልሰማችሁምን? ይህ መልአክ እግዚአብሔር ቅዱስ ሩፋኤል ለማኑሄ ሚስት ተገልጾ እነሆ አንቺ መካን ነሽ፣ ትጸንሻለሽ፣ ልጅም ትወልጃለሽና የሚያሰክር መጠጥ አትጠጪ፣ እርኩስ ነገርን አትቢ፣ ጽኑ ኃያል የተባረከ ልጅ የምትወልጅበትን ማኅፀንሽን እፈታ ዘንድ እግዚአብሔር ልኮኛልና አላት። ይህች ደግ ሴትም ሄዳ መልኩ እንደ ፀሐይ ብርሃን የሚያንጸባርቅ ግርማውም እጅግ የሚያስፈራ መልአክ እግዚአብሔር ተገልጾ የነገራትን ሁሉ ለባሏ ነገረችው። ማኑሄም አቤቱ የሰውን ጉድለት የምታውቅ የላከውን ደግ መልአክህን እናደርገው ዘንድ የሚገባንን ያስረዳን ዘንድ ዳግመኛ ላክልን ሲል ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ልመና ሰምቶ ብቻዋን በዱር ውስጥ ሳለች ዳግመኛ ወደ ማኑሄ ሚስት ዘንድ ቅዱስ ሩፋኤልን ላከው። ይህች ደግ ሴትም ሮጣ ሄዳ ለባሏ ነገረችው። ባሏ ማኑሄም ሚስቱን ተከትሎ ሄደ። ለሚስቱ በተገለጸበት ስፍራም ቆሞ ያገኘው መልአከ እግዚአብሔር ከሚስቴ ጋር የተነጋገርህ አንተ ነህን? አለው። መልአኩም እኔ ነኝ አለው። ማኑሄም በፊቴ የጠቦት መስዋዕትን እንሰዋል ዘንድ እንለምንሃለን አለው። መልአከ እግዚአብሔርም ግድ አትበለኝ፣ ከእህል አልበላም፣ የምታቀርበውን መስዋዕት ለፈጣሪና ለፈጣሪ ለእግዚአብሔር አቅርብ አለው። ማኑሄም እንኪያስ የእግዚአብሔርን መልአክ የተናገርኸው በደረሰ ጊዜ እናመሰግንህ ዘንድ ስምህ ማን ነው አለው። የእግዚአብሔር መልአክም ስሜስ ድንቅ ነው አለው። ማኑሄም መስዋዕቱን ጠቦት ይዞ ወደ እግዚአብሔር አሳረገ። የእግዚአብሔር መልአክም በመሠዊያው የእሳት ነበልባል መሃል ወደ ሰማይ አረገ። ተዘግቶ የነበረ የማኑሄ ሚስት ማኅፀንም እንደ ቅዱስ ሩፋኤል ቃልም ተፈታ፣ ጸንሳ ልጅን ወለደች። ለማኑሄም ቅዱስ ሩፋኤል ስሜ ድንቅ ነው እንዳለው ሩፋኤል የተባለ ስሙ ደስ የሚያሰኝ ትርጓሜው ድንቅ የአምላክ ፈውስ ማለት ነው። የዚህ ሊቀ መላእክት ቅዱስ ሩፋኤልንም በዓል ለድሆች ምጽዋትን በመስጠት የተራቆተውን በማልበስ አከበሩ። እሱም እጥፍ አድርጎ በዚህና በሚመጣው ዓለም ዋጋችሁን ይከፍላችኋል። ታላቅ በዓሉንም በወርሃ ታኅሳስ በ13 ቀን አክብሩ። በዚህች ዕለት የሰውንና የእንስሳቱን ማኅፀን በመፍታት ይጠብቅ ዘንድ ተሹሟል። ይልቁንም በወርሃ ጳጉሜ በፍጹም ደስታ በዓሉን ታላቅ አድርጉ። ይህች ዕለት ሊቀ መላእክት ቅዱስ ሩፋኤል የቤተ ክርስቲያንን መሠረት በአሳንበሪው ላይ ያጸናበት፣ ብፁዕ አባ ቴዎፍሎስንም ከእስር ያዳነባት፣ ዳግመኛም ሰማያት ተከፍተው የቅዱሳንን ጸሎት ሁሉ ወደ አምላኩ እግዚአብሔር በእጁ የሚያሳርግባት ቅዱስ ዕለት ናትና። እኔ አባታችሁ ዮሐንስ አፈወርቅ ይህን ሁሉ የነገርኋችሁ ከጥፋት ትድኑ ዘንድ
ልጆቻችሁ በፍጹም ደስታ እንዲያድጉ በምድርም ጠላቶቻችሁ ሁሉ ይደክም ዘንድ ሀብትንና ብዕልን በረከትንም በየዕለቱ ከታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ ከእግዚአብሔር ታገኙ ዘንድ ነው። ጌታችን ኢየሱስ ክርስቶስ ስለ ቅዱሳን ሁሉ እናንተን የተቀበለ እኔን ተቀበለ ብሏልና። ምስጋና ከሚገባው ከእግዚአብሔር ዘንድ የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በእውነት የቅዱስ ሩፋኤል ተአምር ጸሎቱና በረከቱ በየጊዜውና በየሰዓቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የተወደዳችሁ ወንድሞቼ ሆይ በአንዲት ሀገር አንድ ትሑት ዲያቆን እንደነበር እንነግራችኋለን። አንድ ቀን መጽሐፈ አቡ ቀለምሲስን እያነበበ ሳለ ክፉ ንግሥት ብርክልያ ወደ ንጉሡ ሐሰት ነገርን ፈጥራ ከሰሰችው። ንጉሡም ከመጽሐፉ ጋር ወደ ባህር ይጥሉት ዘንድ አዘዘ። የንጉሥ ወታደሮችም ዲያቆኑን በእጁ ከያዘው መጽሐፈ አቡ ቀለምሲሱ ጋር ወደ ባህር ጣሉት። ያን ጊዜም ወንጌላዊ ቅዱስ ዮሐንስ ፈጥኖ መጥቶ መጽሐፈ አቡ ቀለምሲስን ከእጁ ተቀበለው። ያን የዋህ ዲያቆንም ከባህር አውጥቶ ከወደቡ ዳርቻ ኖረው። ነገር ግን አንበሶች ይበሉት ዘንድ መጡ። ይህ ደግ ዲያቆን ወዳጄ ሊቀ መላእክት ቅዱስ ሩፋኤል እርዳታህ ወዴት ነው? ፈጥነ መጥተ ከዚህ ሁሉ መከራ አድነኝ ብሎ ጮኸ። ከአናብስት አፍ ነቢይ ዳንኤልን ያዳነ እግዚአብሔርም በቅዱስ ሩፋኤል አማላጅነት ጩኸቱን ሰማ። ሊቀ መላእክት ቅዱስ ሩፋኤልንም ሄዶ ያድነው ዘንድ አዘዘለት። ሊቀ መላእክት ቅዱስ ሩፋኤል ከከበቡት አናብስት አፍ አዳነው። አጽናንቶም ሰውነቱን ከብርድ የሚከላከልበት ልብስ አለበሰው። እንዲበላም ምግብን እንዲጠጣም ውሃን ሰጠው። እኔ በልዑል እግዚአብሔር መንበር ፊት የምቆም ሩፋኤል ነኝ ብሎም ነገረው። የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ በአማላጅነቱ ከሚታመኑ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያለን እንጸልያለን። ብርሃናኤል፣ መብርህኤል፣ ክስትናኤል፣ ባህድናኤል፣ አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሬ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪያችን ሆይ ከዚህ በላይ በጸለይነው ጸሎት በተለመደው ቸርነትህ የእኛን የሁላችንንም ጠላቶቻችንን አጥፋና በልቦናችን ብርሃንን ሳልብን አሳድርብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳ አንበሪ በረምሃ መስቀል ገስጸህ ባለበት እንዲጸና ያደረግህ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋናህ ያማረ የሰመረ ቅዱስ መልአክ ሆይ ሰላም እንልሃለን። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን ቅዱስ መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በማልትና በሌሊት ትጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እንልሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በእውነት ጸሎተ ቅዱሳንን ወደ ልዑል ፈጣሪህ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኛ ደካማ አገልጋዮችህ ያቀረብነውን ይህንን ጸሎት ያንተን የቃል ኪዳን በረከት ጨምረህበት በጌታችን ፊት ዋጋ ያገኝ ዘንድ እንለምንሃለን። በገናናውና በቅዱስ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኛን ሁላችንንም ቤተሰባችንን፣ ሀገራችንን፣ ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ ሰላምህንና ጸጋ ረድኤትህን በረከትህንም አድለን። ፈታሄ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከትህ የምንሰራውን ባርከህና ቀድሰ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዘው የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ ይሆኑ ዘንድ በረከትህንና ረድኤትህን ሙላባቸው። ሊቀ መላእክት ቅዱስ ሩፋኤል ሆይ የወዳጅ የዋጦቢትን አባት ዓይን እንዳበራህ የእኛን የሁላችንንም ወዳጆችህን ዓይነ ልቦናችንን አብራልን። አቤቱ የምንናገረውንና የምንሰራውንም ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳባችንና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መላእክት ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዲዮስን አስጨንቀን እንዳባረርኸው በሕይወታችንና በሥራችን እየተመላለሰ
የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀህ አሳድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሚካኤል፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ጊዮርጊስ፣ ኃይለ ሚካኤል፣ ወለተ ሕይወት፣ ወለተ ሚካኤልና ወለተ ሰንበት፣ እህተ ማርያም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ አመተ ሥላሴና ገብረ አብ፣ ትርሲተ ድንግል፣ ወለተ ሚካኤል፣ ወለተ ሐና፣ ወለተ መስቀል፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ሊሊ፣ ወለተ ሥላሴ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ጻድቅ፣ ጋሻው፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ሥላሴ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ጸዳለ ማርያም፣ ወለተ ሥላሴ፣ ተክለ ጻድቅና ወለተ ኪዳን፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ሐና ማርያም፣ ወለተ ጽዮንና ወለተ ማርያም፣ ወለተ ጻድቅና ዓለሚቱ፣ ወለተ ማርያምና ኃይለ ማርያም፣ ጽጌ ድንግል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ሰንበትና ወለተ ጻድቅ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ሚካኤል፣ ገነተ አርያም፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ፀሐይ፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አጸደ ማርያም፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ኪዳን፣ ወልደ ሩፋኤል፣ እህተ ሥላሴ፣ ወልደ ጻድቅ፣ ሰይፈ ገብርኤል፣ ሰይፈ ገብርኤል፣ ወለተ ገብርኤል፣ ወለተ ሥላሴ፣ ወለተ ሰንበት፣ ኃይለ ገብርኤል፣ ፍስሐዬ፣ ወለተ ኪሮስ፣ ፍቅርተ ሥላሴ፣ አስራተ ማርያም፣ ወልደ ሐዋርያት፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያምና ኃይለ ማርያም፣ ወለተ ማርያምና ኃይለ ማርያም፣ ወለተ ሰንበት፣ ወለተ ሐና፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት